አሸዋ ቴክኖሎጂ ለወንደርላንድ ሆቴል ያበለጸጋቸውን ሲስተሞች አስረክበም። በዛሬው ዕለት በአሸዋ ቴክኖሎጂ ዋና ቢሮ አሸዋ ቴክኖሎጂ ለወንደርላንድ ሆቴል ያበለጸጋቸውን ልዩ ልዩ ሲስተሞች ርክክብ መርሃ ግብር አካሂዷል። የአሸዋ ቴክኖሎጂ ዋና ስራ አስፈጻሚ አቶ ዳንኤል በቀለ ለታዳሚዎች የእንኳን ደህና መጣችሁ መልእክት ካስተላለፉ በኋላ አሸዋ ቴክኖሎጂ በተለያዩ ዘርፎች ላይ ለሚገኙ ተቋማት እንደየቢዝነሳቸው ፍላጎት የተመቹ አሰራራቸውን የሚያዘምኑ ጥራት ያላቸው የቴክኖሎጂ መፍትሄዎችን እያቀረበ እንደሚገኝ ጠቅሰው የወንደርላንድ ሆቴል አመራሮች ዘመናዊነትን ምርጫቸው አድርገው ወደ አሸዋ በመምጣታቸው ላቅ ያለ ምስጋናን አቅርበዋል። በተጨማሪም የተሰሩትን ሲስተሞች በስም በመዘርዘር ከሰው ኃይል ሲስተሙ እስከ 25% አስተዳደራዊ ወጪ ቅነሳን፣ ከሽያጭ እስከ 30% እድገትን፣ ከሆቴል ማኔጅመንት ከ15% እስከ 25% ትርፍን፣ ከኢንቨንተሪ ሲስተሙ እስከ 35% የሚደርስ ወጪ ቅነሳን እንዲሁም የግዢ ሲስተሙ የሚቀንሰውን እስከ 15% የሚደርስ ወጪ በዓለም አቀፍ ደረጃ የተደረጉ ጥናቶችን ዋቢ አድርገው ካወሱ በኋላ ወንደርላንድ ሆቴል በእነዚህ ሲስተሞች ከዚህም በላይ ተጠቃሚ ይሆናል ብለው እንደሚያምኑ ገልጸዋል። ይህ አዲስ ስርዓት ለድርጅታችሁ አዲስ የድልና ቅልጥፍናን ዘመን ያመጣላችሁ ዘንድ እንመኛለን። እናመሰግናለን። የወንደርላንድ ሲኒየር ሲስተም አድሚኒስትሬተር የሆኑት አቶ ራጁ ዘይኑ ከአሸዋ ቴክኖሎጂ ጋር በመስራታችን እጅግ ደስተኞች ነን። እምነት ይዘን ነው የመጣ ነው። ያንን እምነትም እንደጠበቅነው አግኝተነዋል ካሉ በኋላ ከዚህም በኋላ ሲስተሙን እየሰራንበት ለሚገጥሙን ጉዳዮች እንዲሁም ለምንፈልጋቸው ማንኛውም አይነት እገዛ ቃል በተገባልን መሰረት እንደምናገኝ እርግጠኞች ነን ብለዋል። አሸዋ ቴክኖሎጂ ጋር ስራ በመስራታችን በጣም ደስተኛ ነን። ከዛ በተረፈ ፍሮም ዘ ቢጊኒንግ እናንተ ጋር ስንመጣ ይህን ሶፍትዌር ሰርታችሁ ፕሮፐርሊ ታስረክቡናላችሁ የሚል ሙሉ እምነት ይዘን የመጣ ነው እና በዛም ተሳክቶ ይህን ማየታችን ራሱ ለእኛ በጣም ትልቅ እርምጃ ነው። በአሸዋ ቴክኖሎጂ ስማርት ኢአርፒ ፕሮጀክት ማናጀር የሆኑት አቶ ዘካሪያስ ፈቃዱ ደግሞ ከወንደርላንድ ሆቴል ጋር ስለነበረው የስራ ሂደት፣ ሲስተሞቹ ስለሚፈቷቸው ችግሮች እንዲሁም አጠቃቀማቸውን በዝርዝር ካብራሩ በኋላ ይህ ፕሮጀክት እውን እንዲሆን አብረዋቸው ለነበሩ የስራ አጋሮቻቸው ብሎም ለወንደርላንድ ሆቴል የስራ ቡድኖች ምስጋናን ቸረዋል። በመቀጠል ወንደርላንድ ሆቴል ለአሸዋ ቴክኖሎጂ በስራ ሂደቱ ላይ ለነበረው ጥንካሬ፣ በሳል እውቀትና ለነበረው የኔነት ስሜት የምስጋናና የእውቅና ሰርቲፊኬት አበርክተዋል። በመጨረሻም የኬክ ቆረሳና የቡድን ፎቶግራፍ መርሃ ግብር ተከናውኖ ዝግጅቱ ተቋጭቷል።